አሰላሙ አሌይኩም ወረህመቱላህ ወበረካቱሁ ድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናቸው። ዛሬ ቭሎግ እኔም ሰብሪናም እንዲሁም ደግሞ አጋዥ ጋር ሆነን ማለት ነው ከእናንተ ጋር ውሏችን ይሆናል። ዛሬ ልብስ በማጠብ ነው እንደምታውቁት ማለት ነው። ባለፈው ለኢድ ነው ያጠብኩኝ ማለት ከኢድ በፊት ያጠብኩኝ ነበርኩኝ። ከዛ የትራስ ልብስ ነው ቀሬ አላጠብኩም ማለት ነው። ዛሬ ከአጋዥ ጋር ሁኜ ነው የማጥበው። በነገራችን ላይ ትላንትና በለቀኩት ቪዲዮ ላይ ብዙ ኮሜንቶች ነበሩ። ግን ለዛ ለእናንተ አብራብቼ ብነግራችሁም ስለማይገባችሁ ቦታው ላይ ሆናችሁ ስለሆነ ነገሮችን ሁሉ የምታውቁት በርቀት ላይ ስለሆናችሁ ማለት እኔም እል ነበረ እኔም በራሴ በኩል እል ነበረ ማለት ነው። ሞልቶት ተርፎት አይደለም የሰው ልጅ የሚይዘው ነገር ግን የራሴ የሆነ ጎኔ የራሴ የሆነ ነገር ስላለ ነው ማለት ነው። እና ይሄ ነው ብላችሁ ባብራራላችሁም እናንተም ስለማይገባችሁ መጥፎ ኮሜንት ለምጽፉ ልቦና ይስጣችሁ። እኔ ማለት እንዲህ ነው ብዬ መናገርም አልፈልግም ማለት ነው። ምክንያቱም ለሰው ልጅ ቦታው ሲሆንበት ሲያየው ለካ ብሎ እንዲማር እንጂ ሰው እንዲህ ነው ብሎ አብራርቶ ቢነግረውም ምንም ስለማይመስለው ማለት ነው። እና እኔ ከኑሮዬ አንፃር አንደኛ አካባቢዬ ቤቴም ገና አጥር እየጠበቅኩ ነው። መንገድ ስላለው ማጠር ስለማልችል እየጠበቅኩ ነው። ገና አልታጠረም። ስለዚህ ብዙ ነገሮች ስላሉ በዛኔ ተከራየን ለምናምን ቤቴ ስለሚያስፈራ ለራሴም ላነጋገሬም በቃ አለ አይደለ እንጂ እኔ ስራው ማንኛው ስራ እንትን ሊለኝ ብላችሁ ነው የስራው እንትን አይደለም። እና ብዙ ነገር ስላለ አሁንም ማብራራት አልፈልግም እያልኩ ለእናንተ ትንተና ገባሁኝ ስለማይገባችሁ ማለት ነው። እዚህ ጋር ስትመጡ ስትኖሩ ህይወትን ስታዋት በተለይ ልጅ ይዛችሁ አካባቢያችሁ ደግሞ ሰው ከሌለ ደግሞ ሰፈራችሁ ሌባ ምናምን የሚበዛበት ከሆነ ብዙ ጊዜ እኔ ቪዲዮ ለቅቄያለሁ። በኮርኒስ ሌባ ገብቶብኝም ነበር እና ከባድ ነው። እንኳን ብቻቸውን ሰው ጋር መሆናችሁ ራሱ ይከብዳል ማለት ነው። እና በዛ ምክንያት ያው የራሴ እንትን ነው። ኢንሻአላህ ልጄ ጠንከር ካለችኝ አያስፈልገኝም ልጄ አንድ እንትን ትሆንልኛለች ማለት ነው። እና ውዶቼ ዛሬ እንደምታዩት ልብስ ነው የምናጥበው። ሁላችሁም እንዳታስከፊያት ቻናል ክፈችላት ምናምን ተንቢ የሚባለው የት ነው ምናምን ብላችሁኛል። እሷም ቤተሰብ ስለ ቤተሰቦቿ አስጠይቃት የነገረችኝ ነው። እኔ ተንቢ የሚባለውንም ሀገር አላውቀውም። እዛ ለስራ ሄደው ነው ወንድሜ የእርስ መሬት ተኮናትረው የሚሰራ ነበር ምናምን አለች። በዛ በአንዳንድ ምክንያት ገደሉብኝ ምናምን አለች። ብቻ የሰው ልጅ ሲወጣ ያለ አንድ ምክንያት አይደለም። በተለይ ከገጠር አሁን ባለበት ሁኔታ ከባድ ነው። አንድ አመት ምናምን ሆኖታል መሰለኝ ወንድሟም ከሞተ ማለት ነው። እኔ በአፋር ክልል ይሆን ማን ክልል ይሆን ሀገሩን አላውቀውም። እና የእሷ ራሱ የመጣችበት ሀገር በጣም ሩቅ ነው። የሳምንት ጉዞ ነው ብላኛለች። የተጓዝ ነው አለች። ያው መኪና ትራንስፖርት የማጣት ነው እንጂ ይመስለኛል ርቀቱ ያን ያክል የ5 ቀን መንገድ የሚያስሄድ አይመስለኝም። ለኮምቦልቻ እኔ ምን አይነት ሀገር እንደሆነ አላውቅም። ብቻ ሀገሯ ዙሮ እኔ በማንኛውም ነገር አስገድጃት አይደለም። እዚህ ጋር እንደምታዩኝ እኔም አብራት ነው ልብስ እያጠብኩኝ ያለሁት። ከዚህ ቀደም እንደዚሁ ብሎግ ሰርቼ ነበር። ታይ ልብስ እያጠብኩኝ ማለት ነው። እና አሁን እኔ እዚህ ጋር የልጅ ልብስ ሙሉ በሙሉ ያጠብኩት እኔ ነኝ። እዛ ደግሞ ከመሬት ማነጥፈው ነበር። እሷ አጋዥም እያጠበች ነው ማለት ነው። የሰው ልጅ አንዳንድ ጊዜ እውነት ለመናገር ሰውን ስትከተሉ ብዙ ነገር ትሳሳታላችሁ፣ ያሳስቷችኋል። ግን ያው ሶሻል ሚዲያ ስለሆነ ኮሜንት ታንብበን መጥፎ ነገር መልስ ለመስጠት አንቸኩልም ማለት ነው። ምክንያቱም አልቸኩልም ብቻ አይቼ በጣም እገረምና አዝናለሁኝ። አብዛኞቹ ደግሞ መሻላህ ለልጅቷም ቻናል ክፈችላት እንዲህ አድርጊላት ምናምን ለምትሉኝም ልጆች ያን ያክል እንትኑ የላትም። ኢንሻአላህ ከኔ ጋር ከቀጠለ ከሰራች ስልክ ትያዝና የሰው ልጅ ነው ሰርቶ እንዲቀየር እንጂ እሷንም ይሄው ከጎኔ ናት አሁንም ያለችው። ብትጠይቋት ራሱ እውነቴን ነው የምለው። ያው ስላችሁ እኔ ጋር ስለሆነች የሆነ እንድቀረቢ ብላት ነው ወይ እንዲህ በይ ብላት ነው ምናምን ብላችሁ ልትሉ ትችላላችሁ። ነገር ግን ሰው ልጅ እኔ እንደዚህ አይደለሁም ሰርተሽ እኔን ጋር ባሰሪ ነገ ጠዋት ትቀየሪያለሽ፣ ትልቅ ደረጃ ትደርሻለሽ ምናምን ነው የምላት ማለት ነው። እና ይሄው ከጎኔ ናት እየሰማችኝ ነው። ስለዚህ የሰው ልጅ ምናልባት እንደናንተ አመለካከት ሊሆን ይችላል። እንደራሴ ግን እኔ ወላሂ እንኳን እሷ
ማንኛውም ሰው ሰርቶ እንዲቀየር ነው የምፈልገው ማለት ነው። አሁን እሷ ያኔ የከተማ እንትን አዲስ ነኝ ማንኛውንም ስራ እኔ አልችልም ያንን መስራት ስለማልችል ልልመድ ምናምን አለች። ያኔ ገና አዲስ ናት እንደመውጣቷ ምንም ነገር አታውቅም። በነገራችን ላይ በቃ በር መክፈት እንኳን ወላሂ ነው የምላችሁ በር እንደዚህ መክፈት እንኳን ራሱ ገና ናት አትችልም። እኔ ግን ይሄ ነው ብዬ አልላትም በተቻለኝ አቅም አሳያታለሁ እንጂ በር እንኳን ከፍቶ መግባት የሰው ልጅ ቁልፉን ማለት ነው። እንዴት ሀገራችሁ የለም እንዴት ስላት እኛ ሀገራችን እንደዚህ አይደለም የምንከፍተው ቁልፍ እንግዲህ አስቡት በእንደዚህ አንከፍትም እንደዚህ አይነት አይደለም በሩ ምናምን መሸጎሪያ ነው አለችኝ። እና እንደዛ ነው ውዶችዬ። ስለዚህ እኔ ደግሞ ባለኝ አቅም ይቺ ልጅ እኔም ጋር ባትሰራ በሌላ ቦታ ሂዳ ትሰራለች። ግን እዚህ ጋር ደግሞ ለእሷ እጅ መፍቻ ይሆናታል። ሰውም የለ እኔ ጋር ለእሷም ለእኔም አንደኛ ታነጋግረኛለች፣ ሁለተኛ ደግሞ ለእሷም ብዙ ነገር ትማራለች ብዬ አስባለሁ። ታይቴ ታይ እንዳሰብሪ የሰው ልጅ አንድ ቤት ያያችሁትን የሆነ የምትወስዱት ነገር የምታውቁት ነገር አለ ማለት ነው። ስለዚህ ከአንዱ አንዱ ቤት እየተሻሻላችሁ ትሄዳላችሁ፣ ሙያ እየለመዱ ትሄዳለች ማለት ነው። አሁን ልጅቷ ምንም ነገር ምንም የምታውቀው ታሪክ የላትም። አርጊ በምላት ነው የልጅቷ ልብስ ህፃኗ ያው እና አንዳንድ ልብሶችን እንትን እንዳይሉባት ብዬ ነው የራሴን ያጠብኩትኝ። ግማሹን ነው በነገራችን ላይ ያጠብነው፣ ጨርሰን አላጠብንም። ብዙ እኔ ሰብሪና ልብስ ነው የሚበዛው። ሰብሪን እንደምታዋት እምቢ አለችኝ። አሁን ግዴታ ልብሷን አብልቄ ላጣጥባት ነው ማለት ነው። በጣም ረበሸች። እዚህ ላይ ውሃውን ከዛ በቃ አብሬ ልጠብላ እምቢ አለችኝ። እንደምታዩት አውልቄ በማቀፊያ ጥቅልል አድርጌያት ይዤ አስገባሁኝ ማለት ነው ውዶቼ። ሰብሪና አስተኝ ከወጣሁ በኋላ በምታዩት መልኩ የልጄ ልብስ በዚህ መልኩ አጥቤ እንጨራረስኩኝ ማለት ነው የሰብሪን። ከዛ በመሃል ያው ምሳም ስላልበላን ምሳ ልንበላ ወደ ቤት ገብተን ምሳችንን በላን። ከዛ ከበላን በኋላ ደግሞ መልሰን አጠባ ገባን። የልጄ ልብስ በዚህ መልኩ አጣጥቤ ንፋስ ነበረ፣ በተለይ ንፋስ ብታው በጣም እየረበሸ ነበረ። እሷም እዚህ ጋር እያጠበች ነበር እያሳየኋትኝ ማለት ነው። በዚህ መልኩ የልጅ ልብስ አጠብኩኝ። ያው የቀረውን ደግሞ ነገ ይታጠባል ብዬ የትራስ ልብሶቹን ብቻ እና አንሶላ ምናምን አውጥቼ ሰጠኋትኝ። ከዛ በኋላ ሌላውን አስገባኝ ማለት ነው። ምክንያቱም በአንድ ጊዜ እንትን የሚል ስላል አይደለ እሷም ያን ያክል ገና የመጀመሪያዋ ነው ልብስም አሁን እያጠበች ያለችው። ሀገራችን እኛ እንደዛ አናጥብም፣ ሀገራችን ላይ እንደዚህ የለም ነው የምትለኝ። እና እንደዚህ መጫን አልችልም እሷ ምክንያቱም የሰው ልጅ የሚያውቀውን ነው ሄሎ በይ የሚያውቀውን ነው የሚሰራው እንጂ የማያውቀውን አይደለም። ሁሉም ደግሞ እናቱ ቤት ተምሮ የወጣ የለም ትለምዳለች። ግን የሌላ ቦታ ለእሷ ጠንካራ ያደርጋታል፣ ትሰራለች፣ ጎበዝ ትሆናለች። እዚህ የምታዩት አንድ ቦታ ላይ ለራሳችንም ሆነ ታውቃላችሁ አንድ ቤት ስንሰራ የሆነ የመጀመሪያ ጊዜ ስንሄድ የሰራንበት ትምህርት ይሆነናል ለሌላ ቦታ ስንሄድ ማለት ነው። እና እዛ ስንሰራ ለእኛ ብዙ ትምህርቶችን እንወስዳለን ከመጀመሪያው ከሰራንበት ቤት ማለት ነው። ስለዚህ ለእሷም ትምህርት ይሆናታል። በነገራችን ላይ ብዙውን እንዳልኳችሁ የሰብሪና ልብስ ነው የሚበዛው። ያንን በቃ የኔን አስገባሁኝ ዛሬ አይታጠብም ብዬ የኔ ፍቅር አያት እዚህ ተከትላ አጣጥቢያት ምናምን ነበርና ኩርሲዋ ላይ ቁጭ አደረኳት። ይኸው ኩርሲዋ አለቀቃትም። አሁንም ታስራለች ማለት ነው ሰብሪና። እና የእሷ ልብስ ነው የሚበዛው። አጥቤ አላውቅም ነበረ ዛሬ ታጠበላት ማለት ነው ውዶች። እንደምታዩት በቀሎ አሩቴም በጣም በዝናብና ውሃ ጠጥቶ አያውቅም። ውሃ የለችም ነበረ። እንደምታዩት በጣም ወላሂ በጣም ነው የተናደድኩት። በተለይ አሩቴ በቀሎማ ወደታች ያለው ደርቋል። ወላሂ ምንም ነገር የለም። በቃ የዛኔ የዘራሁት ማለት ነው። ተናድጄ እጄ እስከ እንትን እስከሚላጥ ዘርቼ ምናምን እያልኩኝ ብቻ ያለ ውሳኔ ነው። ኢንሻአላህ መልሼ በቀለውን እነክርና እተክለዋለሁ። እኛ ባዶ ላይ ይበቅላል ባላ ፈቃድ ማለት ነው ውዶች። አይቴ እኔም የዝናብ እጥረት በጣም ከብዷል ዘንድሮ። እኛ ጋር ብቻ ማነው ከተማ ብቻ ሳይሆን ገጠሩ ላይ ነው። ለከተማ እንኳን ችግር የለም፣ የሚያስፈልገውም ያው ገጠሩ ላይ ነው። ከባድ ነው። ዱአ አድርጎ ማለት ነው። ባለፈው ሊጥል መጥቶ ልስ አለ። ሱብሃንአላህ አላህ ያምጣልን ውዶችዬ። እና አሁን እዚህ ጋር እንደምታዩኝ በዚህ መልኩ ጠቤ ብዬ እያሳየዋት ነው። ጎበዝ ናት ማለት ስታጥብ። ያኔ ግን እሷ እንደዛ አናጥብም እኛ በእንደዛ አይነት እንትን አንልም ምናምን ነው እንጂ የምትለው። ምክንያቱም አሁን እኛ ከገጠር ተነስተን ወይም ደግሞ ከኢትዮጵያ ታወት ስንወጣ
አረብ ሀገር ስንሄድ እኛ እዚህ የምንኖረው የምንሰራው እና እዛ ስንሄድ ደግሞ ብዙ ልዩነት አለው። በተለይ በፊት ላይ አሁን ላይ እዚህም ሀገራችንም እየተሻሻለ ስለሆነ ብዙ ነገሮችን እያወቁ ነው የሚሄዱት። በፊት ላይ ግን ትንሽ ከገጠር ተነስተንም ስለምንሄድ ይከብድ ነበረ። ስለዚህ እኛ እንደዚህ አናደርግም ምናምን ትለኛለች። ያው እያሳየኋት ጎበዝነት ትሰራለች ማለት ነው ውዶቼ። ተጠንቀቂ ምናምን ለምትሉ ደግሞ ማለት ነው እውነት ለመናገር አመሰግናለሁኝ። አሁን እንዲህ ነው ማለት አልችልም ማለት ነው። መልካም ምኞታችሁ መልካም አስተሳሰባችሁን አመሰግናለሁኝ። ከባድ ነው ማለት እንደዛ አይነት ነገር ካለ እውነት ከባድ ነው። በተለይ በልጅ ሌላው እንኳን ሌላ ነው ይተካል። ልጅ ግን ከባድ ነው። ልጅ ቢተካም ወላሂ ከባድ ነው እንዳላችሁት ማለት ነው። እኔ ልጅ እንዲያዝልኝ ወይ እንድትይዝልኝ አይደለም የያዝኩት ሲጀመርም በቃ አለ አይደለ ቤት ሰው ሲኖር እንደዚህ በቃ ያኔ ስኖር ሲባል ደግሞ ግዴታ መስራት አለበት። ዋናው ትልቁ ነገር እኔ ብቻዬን ስለሆንኩኝ ብቻ እንጂ ለሌላ ነገር አይደለም ለስራው ምናምን አይደለም። ከዛ እዚህ ሲሆን ደግሞ የሰው ልጅ መስራት አለበት ግዴታ ነው ማለት ነው ውዶቼ። እና በሷ ዙሪያ ላይ ቻናልም ለመክፈት ከፈለገች ስልክ ተያዝና እከፍትላታለሁ ችግር የለም። የሷን ፍላጎት ጠይቄ አውቄ ማለት ነው ውዶችዬ። እና እኔ ሰርታ እንድትለወጥ እኔም ጋር ባትሰራም እኔ ብዙ ነገር ትማራለች። ከዛ አንደኛ ሰው የለም እኔ ጋር ለሷም፣ ሁለተኛ ደግሞ የመጀመሪያ ጊዜ ጥሩ ሰው ጋር ስታገኙ ብዙ ነገሮችን ተምራችሁ ትሄዳላችሁ ማለት ነው። እና ይህን ይመስላል ውዶችዬ። መጥፎ ኮሜንት ለምትጽፉ ግን አመሰግናለሁኝ። የዛሬው ውሏችን ከአጋዤ ጋር እንዲሁም ከሰብሪና አብዱ ጋር በዚህ መልኩ ነበር ያሳለፍነው። ሰብሪናን በጎን ስታጥብ ነው የዋለችው ዛሬ ማለት ነው። በቃ እስከ እንትኗ ድረስ እስከ ሻወር እስከምትወስድ ድረስ ነው የደረሰችው። አንድ ሰውነት የላትም ውሃ በውሃ ተዘፍቃ ማለት ነው። እና ውዶችዬ እንደምታዩት በዚህ መልኩ አጣጥበን እንጨራርሳለን። ያው የግማሹን እንዳልኳችሁ ስለበዛ ማስጫም ስለማይኖረኝ ማትጮይ ማስጫም ስለማይኖረኝ ያንን እተዋለሁኝ ባስኬቱን። ይሄን የወጣውን ደግሞ እናጣጥባለን ማለት ነው። የዛሬ ውሏችን ዛሬ ሮብ ነው። ዛሬ የሮብ ውሏችን ይሄን ይመስል ነበረ። ያው በማለት እንግዲህ ስላጠናቃችሁ ነው ውዶቼ። ሼር እና ላይክ እያደረጋችሁ አበረታቱን። ኢንሻአላህ እኔ ለዩቱብ መሸቀያ ምናምን ልታደርጊያት ስላላችሁኝ ደግሞ እኔ ሌላ ምንም አላችሁም ልቦና ይስጣችሁ። እኔ እሷን ጠይቂያት ነው ዝም ብዬ አይደለም። እንደዚህ ቪዲዮ እሰራለሁ ትገቢያለሽ ወይ ስላት አዎ እገባለሁኝ አለች። ችግር የለም አንቺ የምታረጊውን እገባለሁ፣ ነገር ግን እንደዛ አሁን ወሬ ምናምን አልችልም አለችኝ። የራሷ ማለት ነው። ስለዚህ ሰው ፍላጎት እንትን ብዬ ነው እንጂ እኔ ዝም ብዬ ለዩቱብ መሸቀያ ማንም አያደርግም ማለት ነው። በራሴ መንገድ እኔ በራሴ ከልጄ ጋር እሰራለሁኝ እንጂ መስራትም ያለብኝን ቪዲዮ እሷን አስገድጄ እኔ ለዩቱብ መሸቀያ አላረጋትም። ይሄ የእናንተ አስተሳሰብ ነው የኔ ስራ አይደለም። ምክንያቱም እናንተ ይሄን ካሰባችሁት የእናንተ እንትን ነው። እዚህ ጋ አሁን እየነገርኳት እያሳየኋትኝ ነበረ። እሺ እያለችኝ አስተጣጠብ ምናምን ያው እንዳያድርገኝ ምናምን እያልኳት ነበረ ማለት ነው ውዶችዬ። ያው በዚህ መልኩ ስንመካከርም በዚህ ጠቢስ በዚህ ውረድ ስንባባልም ውለናል ማለት ነው። ኔጌቲቭ ማነው መጥፎ ኮሜንት ለምትጽፉም ልጆች ልቦና ይስጣችሁ። ጥሩ ነገርም ለጻፋችሁ ደግሞ እናመሰግናለን ማለት ነው። ሸርና ላይክ አድርጎ አበረታቱኝ ውዶችዬ። ኢንሻአላህ ምን ሰርተሽ ልትከፊ ምንድነው ምን አላችሁኝ? ርዝቅ ከአላህ ነው። አላህ ርዝቁን ያመጣልኛል። ዱአ አድርጉልኝ ማለት ነው። ማን ሊከፍል እነሱ ሊከፍሉልሽ ነው እንደያዥ ቢሉሽ ታይማ ያዥ ቢሉሽ የምትይዙ ላላችሁኝ ደግሞ ምናልባት ርዝቅ ከአላህ ነውና ታይ እንዳትናከሽ። ሰብሪና ጡት እየተናከሰች ነው ረባሽናለች። እና ርዝቅ ከአላህ ነው ሊመጣል፣ ችግር የለም አታስቡ። እና ዱአ አድርጉልኝ ብቻ። ሸርና ላይክ እያደረጋችሁ አበረታቱ። ሸር አድርጉ ባያቸው እድድድ ባያቸው እዴ ዳዳ ሸር ላይክ አድርጉ ባያቸው እንጂ ሰብሪና ሸር አድርጉ ላይክ አድርጉ እያለቻችሁ ነው። እናመሰግናለን። ወዳችኋለሁ። ባባ ባያቸው እሺ ባባ ባያቸው እንጂ እሺ ዳዳ ሰብሪና ይቺ ሰብሪና ረባሽ ነው አለ ውዶቼ። እና ይሄን ይመስላል። ሰብሪ እየረበሸችኝ ስለሆነ ነው። እና ይሄን በቃ ሄደ እንጂ
እና ሰብሪና ረባሽና ልውዶች ሼር ላይክ እያደረጋችሁ አበርታቱን። የዛሬው ውሏችን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን። ሰላም አለይኩም ወራህመቱላህ ወበረካቱ።